እንደ አዲስ ባሸበረቀችው ካሳንቺስ ማራኪ እይታን እየተጎናጸፉ የሚኖሩበት የቤት ገጸ በረከት እነሆ ከትልቅ ሰው ሪል ስቴት በኢንተርናሽናል ሆቴሎችና ተቋማት በተከበበችው ካሳንቺስ በሁሉም አቅጣጫ እይታ ያላቸው ሳሎን ሆነው ባለግርማ ሞገሱ የካ ተራራን እየተመለከቱ የሚኖሩበት ድንቅ እይታ የተናጠል ካርታ የተዘጋጀላቸው አፓርትመንቶችን ልናስረክቦ ተዘጋጅተናል። 50/50 ባንክ ብድርም አመቻችተናል። ውስን ቤቶች ላይ ዳጎስ ያለ ቅናሽ አድርገናል። ይፍጠኑ። ባለ 3 መኝታ ተጨማሪ ከረዳት መኝታ ቤት ጋር እንዲሁም እያንዳንዱ መኝታ ቤት ፕራይቬት ሻወርና መታጠቢያ ያላቸው ኦፕን ኪችንና ትራዲሽናል ኪችን የተሟላላቸው። በተጨማሪም ለጋራ መገልገያ የሚቀነሰው 7% በመሆኑ ልዩ ያደርጋቸዋል። ለተጨማሪ መረጃና ለጉብኝት በ0979 79 1579 ወይም በ0912 63 31 07 ላይ ሃሎ ይበሉን። ትልቅ ሰው ሪል ስቴት፣ እንደ ስማችን ትልቅ ነው ስራችን። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። ክቡራን አድማጮች፣ የመጀመሪያው መረጃ በኢትዮጵያ ውስጥ የብሔር ፖለቲካ እንዲቀር የመገንጠል መብት በአስቸኳይ ከህገ መንግስቱ እንዲነሳ የሀገሪቱ የክልሎች አወቃቀር ብሔር ተኮር ከመሆን እንዲሻሻልና ሌሎችንም በርካታ ኢትዮጵያውያን ለረጅም ጊዜ ይጠይቁታል የተባለውን ጥያቄ በሰፊው የዘረዘረ ሰነድ ለምክክር ኮሚሽን አስገብቷል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ባስገባው ሰነድ ላይ የዘረዘራቸው ምን ናቸው? በዝርዝር መደመጥ ያለበት መረጃ አስደምጣቸዋለሁ። በሌላ በኩል የመፈንቅለ መንግስት ዜና በየጊዜው የሚሰማባት አፍሪካ ሌላ የመፈንቅለ መንግስት ሙከራ ማስተናገዷ ተሰምቷል። በምዕራብ አፍሪካዊቱ ሀገር ቤኒን ወታደሮች የመፈንቅለ መንግስት ለማድረግ ሙከራ ማድረጋቸው፣ በሀገሪቱ ብሔራዊ ቴሌቪዥንም መፈንቅለ መንግስት መደረጉን ማወጃቸው ተነግሯል። የሀገሪቱ ፕሬዝዳንትም ሸሽተው ወደ ፈረንሳይ ኤምባሲ እንደገቡ እየተዘገበ ነው። የሀገሪቱ መንግስት መፈንቅለ መንግስቱን አክሽፌዋለሁ ቢልም ታጣቂዎቹ ግን ተቆጣጥረናል ነው የሚሉት። በጉዳዩ ዙሪያ በዝርዝር የምታደምጡት መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በኢትዮጵያ ውስጥ የብሔር ፖለቲካ እንዲቀር ከህገ መንግስቱም የመገንጠል መብት እንዲወጣና የፖለቲካ ስርዓቱ በአስቸኳይ እንዲቀየር የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ጠየቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የሀገሪቷ ከፍተኛ ባለስልጣን ፕሬዝዳንት እንዲሆን በሚያስችልና ፕሬዝዳንቱ በቀጥታ በአብላጫ ድምጽ 50-1 የሚመረጥበት ፕሬዝዳንታዊ የፖለቲካ ስርዓት መተካት እንዳለበት፣ ከአብላጫ ድምጽ በተጨማሪ ፕሬዝዳንቱ በአብዛኛው ክልሎች ተመራጭ የሚሆንበት ስነ ስርዓት መዘርጋት አለበት የሚል አጀንዳ ለሀገራዊ ምክክር ኮሚሽን በዝርዝር አስገብቷል። በህገ መንግስቱ በአንቀጽ 45 የተዘረጋው የፓርላሜንታሪ ስርዓት መሪው በቀጥታ የማይመረጥበት ቋንቋን መሰረት ባደረገ መልኩ የተመረጡ ተወካዮች ተሰብስበው የሚመርጡ በመሆኑ የሀገሪቱ የብሔር ፖለቲካ በራሱ መቀየር እንዳለበት በዋና አጀንዳነት አስይዟል። ፓርቲው በሀገር ህልውናና ቀጣይነት ላይ የተደቀነውን አደጋ የማስወገድ ሀገርን በጠንካራ መሰረት ላይ የማቆም ጉዳይ የምክክር አጀንዳ አድርጎም አስመዝግቧል። ኢዜማ ህዳር 26 ቀን 2017 ዓ.ም በ73 ገጽ ሀገራዊ የምክክር አጀንዳዎችን መነሻ ሰነድ ለሀገራዊ ምክክር ኮሚሽን አስገብቷል። ፓርቲው አጀንዳዎችን በ5 ርዕሶች ማለትም የሀገር ህልውናና ቀጣይነት አደጋ፣ የዜጎች ሰብአዊነትና ደህንነት መከበር አለመቻል፣ ከድህነትና ከኋላ ቀርነት መላቀቅ አለመቻል፣ የጋራ ማንነት፣ ጥቅም፣ ፍላጎትና ስሜት አለመዳበርና የህገ መንግስት ማሻሻያዎች በሚል መቅረቡን ሪፖርተር ጋዜጣ ካገኘሁት ሰነድ ተመልክቻለሁ ብሏል። በሀገር ህልውናና ቀጣይነት ላይ የተደቀነውን አደጋ የማስወገድ ሀገርን ጠንካራ መሰረት ላይ የማቆም ጉዳይ ሀገራዊ ምክክር ከሌሎች ማናቸውም ጉዳዮች በላይ ቅድሚያ ሊሰጠው የሚገባ መሰረታዊ ጉዳይ መሆኑን ያሳሰበው ኢዜማ ለሀገር ህልውና ከምንምና ከማንም ነገር በላይ ቅድሚያ የሚሰጠው የሀገር ህልውና
የህልውና ችግር ውስጥ በሚወድቅበት ጊዜ የሚፈጠረው እጅግ አስከፊ ሁኔታ ማንኛውም የማህበረሰብ ክፍል ቡድንና ግለሰብ ለህልውና አደጋ መጋለጡ የማይቀር በመሆኑ እንደሆነ በሰነዱ ላይ አስፍሯል። በአግባቡ ባለመሰናዳታቸው የበርካታ ቅራኔዎችና ግጭቶች መፈልፈያ በመሆን የሀገርን ህልውና ቀጣይነት አደጋም ውስጥ በመጣል ማናቸውም ባለድርሻዎች ደህንነት ለከፍተኛ አደጋ ያጋለጡትን ከዘርና ከሃይማኖት ብዝሃነት የሚነሱ የፍትሃዊነት ጥያቄዎችን ለሀገር ህልውናና ቀጣይነት አደጋ የማይሆኑበት ሁኔታ ማስተናገድ የሚችል ሀገራዊ የፖለቲካ ስርዓት መሰረት የሚጣልበትና ተጠናክሮ የሚቀጥልበት ሁኔታ ባለመመቻቸት የሚችሉትን የመፍትሄ ሐሳቦች በጋራ የስምምነት ላይ መድረስ እንደሚገባ በሰነዱ ላይ ተቀምጧል። በሀገራዊ ምክክሩ ላይ መነሳት ያለበት ሌላኛው ጉዳይ የዜጎች ሰብአዊነትና ዜግነታዊ ደህንነትን ማስጠበቅ አለመቻሉም መሆኑን በሰነዱ ላይ ዘርዝሯል። ኢዜማም በዚህ ዝርዝር ምክር ሐሳቡ ላይ እንዳስቀምጠውም ከሆነ የብሔር ፖለቲካ ሀገሪቱን ከፍተኛ ዋጋ እንዳስከፈለም አስቀምጧል። በተለይም ደግሞ የዘር ማንነትን መሰረታዊ መመዘኛ ያደረገው የኢህአዴግ የአገዛዝ የቀድሞ ስርዓት እጅግ አስቸጋሪ እንዲሆን በማድረጉ ድህነቱና ኋላ ቀርነቱ ከቁጥጥር ውጭ እየወጣ ነው። ለሀገር አለመረጋጋት ብሎም መበታተን ምክንያት ከመሆኑም በፊት ሀገራዊ ምክክር መድረኩ በአስቸኳይ ሊያያቸው ይገባል የሀገሪቱን የፖለቲካ ስርዓት ብለዋል። በኢትዮጵያ ከፍተኛው የሉዓላዊ ስልጣን ለዘር ማንነት ቡድኖች የሰጠው ህገ መንግስቱ በዘርና በሃይማኖት የማንነት ቡድኖች መሃል ግጭት የሚቀሰቅሱ ትርክቶች የጋራ ፍላጎቶችን ጥቅምና የጋራ ማንነትን ሊያጎለብቱ የሚችሉ ምልከታዎች ተግባራዊ አለመደረግ የጋራ ፍላጎትና ጥቅም የጋራ ማንነትም እንዳይኖር እያደረጉ ያሉ ሁኔታዎችም መሆናቸውን የገለጸው ኢዜማ የሀገር መሰረት የዘር ቡድኖችም ያደረገው በፈለጉ ጊዜ በዘር የተሰባሰቡ ቡድኖችና የፖለቲካ ፓርቲዎች የራሳቸውን ክልልና ሀገር መመስረት ይችላሉ የሚል መብትም በህገ መንግስቱ ተቀምጧል። በተግባር ግን በሀገር ህልውና ብቻ ሳይሆን በዘር የተሰባሰቡት ቡድኖች ህልውና ለከፍተኛ አደጋ ያጋለጠበት ሁኔታ የህግ ድጋፍ በሚሰጠው የህገ መንግስት ሀገራዊ ምክክሩ ሊመክርባቸው ከሚገቡ ዋና ነገሮች መካከል አንዱ የሀገሪቱ ህገ መንግስት ነው ብሎታል። ህገ መንግስቱ በአንድ በኩል መሰረታዊ ማስተካከያ የሚያስፈልጋቸውና ለሀገር ስብራት ምክንያት የሆኑ ድንጋጌዎችን የያዘ፣ በሌላ በኩል ደግሞ እንዳሉ ጥቅም ላይ ሊውሉ የሚችሉ አንቀጾችም ያሉበት ሰነድ ነው ያለው ኢዜማ። ስለሆነም በአሁኑ ወቅት ኢትዮጵያ ካለችበት ሁኔታ ከዓለም አቀፍ ሁኔታዎችም አንጻር እንዲሁም እስካሁን በህገ መንግስቱ ካገኘነው ተሞክሮ አንጻር ሊሻሻልና ዘመኑን ሊዋጅ ይገባል፣ እርማት ሊደረግበትም ግድ ነው ብሏል። በዚህም የህገ መንግስቱ መግቢያ በሚከፋፍሉና በሚለያዩ ጉዳዮች ላይ ከማተኮር ከማጠንጠን ይልቅ አንድ በሚያደርጉ እንደ አንድ የፖለቲካ ማህበረሰብ የጋራ ሆነው መሰረታዊ የዜግነት ጉዳዮች ላይ ሊያተኩሩ እንደሚገባም በአጽንኦት አሳስበዋል። በህገ መንግስቱ አንቀጽ 39 መሰረት ማንኛውም ብሔር ብሔረሰብና ህዝብ እስከ መገንጠል የሚደርስ መብት እንዳለው ተደንግጓል። ይህ አንቀጽ ኢትዮጵያ አንድ ሀገር ሆና ከመቀጠል መብቷን የሚያመነምን በማንኛውም ሰዓት በጥቂቶች ፍላጎት ላይ በመመስረት ብቻ ሀገርን የሚያፈርስ ከመሆኑም ባሻገር በህዝብ መካከል መተማመን የሚሸረሽር የጋራ ፍላጎትንና ጥቅምን ብሎም የጋራ ማንነትን የሚያቀጭጭ አንቀጽ በመሆኑ የመገንጠል መብት ሙሉ በሙሉ ከህገ መንግስቱ ሊሰረዝ እንደሚገባም አሳስቧል። ህገ መንግስቱ የተሻለ የጋራ መግባቢያ ሰነድ እንዲሆንና ቅቡልነት እንዲኖረው በህገ መንግስቱ አንቀጽ 62 ንዑስ አንቀጽ 1 የተጠቀሰው ህገ መንግስቱን የመተርጎም ስልጣን ከፌዴሬሽን ምክር ቤት ተነጥቆ ለህገ መንግስት ተርጓሚ ፍርድ ቤት እንዲሰጥ መደረግ እንደሚኖርበት የህገ መንግስት ተርጓሚ ፍርድ ቤት ራሱን ችሎ በአስቸኳይ እንዲቋቋም ወይም በልዩ ችሎት ሊተገበር ይገባልን ብለዋል። አንቀጽ 3 ሰንደቅ ዓላማ፣ አንቀጽ 8 ሉዓላዊነት፣ አንቀጽ 40 የመሬት ባለቤትነት፣ አንቀጽ 46 እና 47 የክልሎች አደረጃጀት፣ አንቀጽ 52 የክልሎች ስልጣን፣ አንቀጽ 104 እና አንቀጽ 105 ህገ መንግስቱን ማሻሻል፣ ሌሎችም እንዲሻሻሉ በሰነዱ ላይ የተካተቱ ዋና ዋና አንቀጾች ናቸው። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ መሪ የሆኑት ፕሮፌሰር ብርሃኑ ነጋ በበኩላቸው ሀገራዊ ምክክሩ የኢትዮጵያን መሰረታዊ ችግሮች ለመፍታት ቁልፍ ጉዳይ መሆኑን ጠቅሰው ኢዜማ ከኮሚሽኑ የሚያከናውናቸውን ተግባራት ለማገዝ ቁርጠኛ ነን ሲሉም ተደምጠዋል። በሌላ ዜና
በየጊዜው መፈንቅለ መንግስት በሚደረግባት በአፍሪካ ውስጥ ሌላ መፈንቅለ መንግስት መሞከሩ ተሰማ። በቤኒን የተሞከረው ወታደራዊ መፈንቅለ መንግስት ከሽፏል ስትል ቤኒን አስታውቃለች። ትናንትና እሁድ ማለዳ የጀመረው የቤኒን ጦር ሰራዊት አባላት ስልጣን መያዛቸውን ያስታወቁበት የመፈንቅለ መንግስት ሙከራ ዳግም መክሸፉንና ፕሬዝደንቱ በደህና ሁኔታ በፈረንሳይ ኤምባሲ ውስጥ ተጠብቀው እንደሚገኙ የሀገሪቱ መንግስት አስታውቋል። የቤኒን የሀገር ውስጥ ጉዳይ ሚኒስትር በሀገሪቱ ብሔራዊ ቴሌቪዥን ጣቢያ ቀርበው በምዕራብ አፍሪካዊቷ ሀገር ውስጥ የተሞከረው ይሄው አዲስ መፈንቅለ መንግስት ከሽፏል ሲሉ ከኤምባሲው መግለጫ ሰጥተዋል። ቀደም ሲል በሌተናር ኮሎኔል ፓስካል ቲግሪ የሚመራ የወታደሮች ቡድን በቴሌቪዥን ሰብሮ ገብቶ ባስተላለፈው መግለጫ ፕሬዝዳንት ፓትሪስ ታሎንን ከስልጣን አስወግዶ የሀገሪቱን ህገ መንግስት ማገዱንና ስልጣኑን መቆጣጠሩን መፈንቅለ መንግስት ማድረጉንም ገልጾ ነበር። በቤኒን የሚገኘው የፈረንሳይ ኤምባሲ በማህበራዊ ትስስር ገጹ በኩል ባሰራጨው መረጃ በዋና ከተማዋ ኮቶኑ ውስጥ ባለው የፕሬዝዳንታዊ መኖሪያ ቤት አቅራቢያ ተኩስ እንደነበር አመልክቷል። የከተማዋ ነዋሪ የሆኑ የአይን እማኝ ለቢቢሲ እንደተናገሩት የተኩስ ድምጽ መስማታቸውንና የተወሰኑ ለመንግስት ቴሌቪዥን ጣቢያ የሚሰሩ ጋዜጠኞችም ታግተው ጭምር እንደተመለከቱ ተናግረዋል። የቤኒን ፕሬዝዳንት አማካሪ ፕሬዝዳንቱ በደህና ሁኔታ ላይ ሸሽተው ወደ ፈረንሳይ ኤምባሲ ገብተው እንደሚገኙም ለቢቢሲ ተናግረዋል። በትናንትናው ዕለት ማለዳ ላይ ትንሽ ቁጥር ያላቸው ወታደራዊ ቡድን የሀገሪቱን መንግስትና ተቋማት ለማናጋት የአመጽ ተግባር ፈጽመው ነበር ሲሉ የመፈንቅለ መንግስት ሙከራው መክሸፉን የቤኒን የሀገር ውስጥ ጉዳይ ሚኒስትር አላሳኔ ሴይዱ አስታውቀዋል። የቤኒን ጦር ሰራዊት አባላቶች እንዲሁም አመራሮቹ በዚህ ሁኔታ ውስጥ ቃለ መሐላቸውን በማክበር ለሪፐብሊኩ ታማኝ በመሆን በቁርጠኝነት ቆመዋል። የወሰዱትም እርምጃው ሁኔታውን እንዲቆጣጠሩ በማስቻል የተቃጣውን የመንግስት ግልበጣ ሙከራ ለማክሸፍ ችለዋል ብለዋል። በመሆኑም ህዝቡ በተለመደው ሁኔታ ወደ ዕለት ተዕለት ተግባሩ እንዲመለስ መንግስት ጥሪውን ያቀርባል በማለት ሁሉም ነገር አሁን በመንግስት ቁጥጥር ስር ውሏል ሲል አውጇል። በዋና ከተማዋ ኮቶኑ ሰማይ ላይ ሄሊኮፕተሮች ሲበሩ የነበረ ሲሆን በርካታ የከተማዋ መንገዶችም ተዘግተው በጎዳናዎች ላይ ከፍተኛ የወታደራዊ እንቅስቃሴዎችም ይታያል። በሀገሪቱ ውስጥ የሚገኙት የፈረንሳይና የሩሲያ ኤምባሲዎች በሀገሪቱ የሚገኙ ዜጎቻቸው ለደህንነታቸው ሲሉ ከቤታቸው እንዳይወጡ አሳስበዋል። የአሜሪካ ኤምባሲ ደግሞ ዜጎቹም ከዋና ከተማዋ ኮቶኑ በተለይም የፕሬዝደንቱ መኖሪያ ካለበት አካባቢ እንዲርቁ መክሯል። የመፈንቅለ መንግስት ሙከራውን የመሩት ወታደሮች ፕሬዝደንቱ ሀገሪቱን እየመሩ ያሉበትን አካሄድ በመተቸት ለእርምጃቸው ምክንያት መሆኑን ጠቅሰዋል። ከመፈንቅለ መንግስት ሞካሪዎቹም ወታደሮች መካከል በቴሌቪዥን ላይ ቀርቦ እንደነበረ ሰራዊቱ ለቤኒን ህዝብ ወንድማማችነት፣ ፍትህና ስራ የበላይነት የሚሆኑ እውነተኛ አዲስ ዘመን ለማምጣት በቁርጠኝነት ቃል ይገባል ሲል መልእክቱን አስተላልፏል። መፈንቅለ መንግስቱን የሞከሩት አማጺዎቹ ወታደሮች ጠዋት ላይ መፈንቅለ መንግስት ፈጽመው የሀገሪቱን ስልጣን መቆጣጠራቸውን በብሔራዊ ቴሌቪዥን ባሳወቁበት ጊዜ ሌተናል ኮሎኔል ቲግሪ ፓስካልን የወታደራዊ የሽግግር ምክር ቤት መሪ አድርገው መሾማቸውን ጭምር አውጀዋል። በተጨማሪም የህገ መንግስቱን ማገዳቸውን፣ የቤኒን የአየር ክልልን ከበረራ ውጪ ማድረጋቸውንና የድንበር አካባቢ እንቅስቃሴዎችን ማገዳቸውንም ጭምር ገልጠዋል። የፈረንሳይ ቅኝ ግዛት የነበረችው ምዕራብ አፍሪካዊቷ ሀገር ቤኒን በአፍሪካ የተረጋጋ ዲሞክራሲ አላቸው ከሚባሉ ሀገራት አንዷ ተደርጋ ትቆጠር ነበር ያለው ቢቢሲ ቤኒን በሀገሪቱ ዋነኛ የጥጥ አምራች ከሆኑ ሀገራት አንዷ ብትሆንም ድሃ ከሚባሉት መካከል ግን ናት። የመፈንቅለ መንግስት ሙከራ የተደረገባቸው የ67 ዓመቱ ፕሬዝዳንት ፓትሪስ ታሎን ሁለተኛው የስልጣን ዘመናቸውን አጠናቀው በመጪው ሚያዝያ ወር ላይ አስተዳደራቸውን እንደሚያስረክቡ እየተጠበቀ ነበር። የጥጥ ንጉስ የሚል ቅጽል ስም የሚታወቁት ነጋዴው ፕሬዝዳንት በአውሮፓውያኑ 2016 ነበር ለመጀመሪያ ጊዜ ስልጣን ላይ የወጡት። ለሶስተኛ ጊዜ ፕሬዝዳንት የመሆን ፍላጎት እንደሌላቸውና በምርጫ እንደማይወዳደሩም አስቀድመው አስታውቀው ነበር። የቤኒን የከሸፈው ይኸው አዲሱ መፈንቅለ መንግስት ዜና የተሰማው ከሳምንት በፊት በጊኒ ቢሳው ወታደሮች ስልጣን መያዛቸውን መንግስት መገልበጣቸውን ካሳወቁ በኋላ ነው። አፍሪካም በተለይም ምዕራብ አፍሪካም በተደጋጋሚ በመፈንቅለ መንግስት የምትፈተን አህጉር ናት። በአህጉሪቱም ወታደሮች በየጊዜው የመንግስት ስርዓትን እያፈረሱ ስልጣንን መቆጣጠራቸው ህዝቡ በተለያየ ጊዜ ተረጋግቶ እንዳይኖር በሀገሪቱም የፖለቲካ ምስቅልቅል በተደጋጋሚ እንዲታይ ያደረገ ክስተት ነው። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን
ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። እንደ አዲስ ባሸበረቀችው ካሳንቺስ ማራኪ እይታን እየተጎናጸፉ የሚኖሩበት የቤት ገጸ በረከት እነሆ ከትልቅ ሰው ሪል ስቴት በኢንተርናሽናል ሆቴሎችና ተቋማት በተከበበችው ካሳንቺስ በሁሉም አቅጣጫ እይታ ያላቸው ሳሎን ሆነው ባለግርማ ሞገሱ የካ ተራራን እየተመለከቱ የሚኖሩበት ድንቅ እይታ የተናጠል ካርታ የተዘጋጀላቸው አፓርትመንቶችን ልናስረክቦ ተዘጋጅተናል። 50/50 የባንክ ብድርም አመቻችተናል። ውስን ቤቶች ላይ ዳጎስ ያለ ቅናሽ አድርገናል። ይፍጠኑ። ባለ 3 መኝታ ተጨማሪ ከረዳት መኝታ ቤት ጋር እንዲሁም እያንዳንዱ መኝታ ቤት ፕራይቬት ሻወርና መታጠቢያ ያላቸው፣ ኦፕን ኪችን እና ትራዲሽናል ኪችን የተሟላላቸው። በተጨማሪም ለጋራ መገልገያ የሚቀነሰው 7% በመሆኑ ልዩ ያደርጋቸዋል። ለተጨማሪ መረጃና ለጉብኝት በ0979 79 1579 ወይም በ0912 63 31 07 ላይ ሃሎ ይበሉን። ትልቅ ሰው ሪል ስቴት፣ እንደ ስማችን ትልቅ ነው ስራችን።